ፍሪጅ ከፍቼ አንድ ጄን ፍሪጅ ውስጥ ከትቼ መጽሐፉን ገልጬ አነብ ነበር ያን የዛን የሩሲያን የብርድ እንትን ለማለት አቤት በዚህ ውስጥ ነው የሚጓዙት ማለት ነው እያልኩኝ በአንድ ጄ እንትን ከትቼ አነብ ነበርና ያ በቃ ምናቤን በጣም አሳድጎት ራሺያ የሆንኩ ያክል ነው ፊል ያረኩ አነበው የነበረው ያየር ሁኔታውና መጽሐፍ ልቦለድ በፍሪጅ ያነባል መባለው በዛ ምክንያት ነው አይ በጣም ይገርማል እንደው እንደዚያ በዚያ ፓሽን እንዴት በዚያ እድሜ እንደ አይነት ፓሽን እንደሚመጣ እንዳዚህ ግራ ይገርማል ነው የዛን ጊዜ የነበርነው ሰዎች ሁሉም እንደዚህ ምንም አማራጭ የለም አንባቢዎች ናቸው በጣም ለመጽሐፍ ልዩ ፍቅር ነው ያለው ለምሳሌ አየለ ሸጉ የሚባለውን ጓደኛችንን አየለ ሸጉ የህሊና አዳ የሚል ታስታውስ እንደው አላቀም 120 ሲጀመር በተከታታይ ለረጅም ጊዜ ይቀርብ የነበረ እነ ሽመልስ አበራ የሰሩት የሱ ደራሲ ነው እና አንድ ቀን እጁ ገባ ኦሮማይ በዚያ በተከለከለበት ዘመን በመቶ ሉክ ነው የገለበጠው ይህን ያህል ፓሽን ነበረው ምክንያቱም ጓደኞቹ ከመመለሱ በፊት ጓደኞቹ ሁሉ እንዲቃመሱ እና በመቶ ሉክ ነው የተገለበጠው ሁላችን እንደዛ ነበር ያነበብነውና መጽሐፍ ያኔ የነበረው ትውልድ በጣም መጽሐፍ በጣም ይወዳልና የዚያ ትውልድ አካል መሆኔ ይመስለኛል